ሰላም ውድና እየተከበራችሁ ቤተሰቦቼ ደህና ናችሁ ወይ? አላችሁልኝ? እግዚአብሔር ይመስገን። የአደን ድራማ ክፍል 68 ተለቋል። በቅንነት ላይክ ያረጋችሁ ቤተሰቡ ነው። ዛሬ ደግሞ ሂሩት ታስራለች፣ ተያዘች ማለት ነው። ለማምለጥ እየሞከሩ ነበረ ከሀያት ጋር እየሮጡ። ፖሊሶቹ ሁለት ነበሩ፣ እነሱም ሁለት ናቸው። ሀያትና ሂሩት ማለት ነው። ታውቃላችሁ ለረጅም ጊዜ ሀያትና ሂሩት ሩቅ ቦታ ሜዳ ላይ ማለት ያላለቀ ቤት ውስጥ እየተደበቁ እየኖሩ ነበረ። ምግብ ራሱ ለማግኘት መከራ ነበራቸው። ምክንያቱም ዳግም ነበረ የሚያግዛቸው። ምክንያቱም ፖሊሶች ለመደበቅ ብቻ እዛ ሸሹ ማለት ነው። ቀን ሆኖ ግን ዛሬ ተገለጡ፣ ተይዟል። የሚገርም ነገር ምንም ነገር አያሳዝኑም። ያደረጉት ነገር እንደ ስራ ነው ያገኙት። ሂሩት እንደውም ያንስበታል ነው የምለው እኔ። ለ18 አመት ሰውን እያስገደለች እንደገና ህፃኖቹን እያገተች ሌላ ሰውም እያገተች አካላቶች እየሸጠች ማለት ከሰው አካላቶቹን እያወጣች መሸጥ፣ ይሄ በጣም ከባድ ትልቅ ወንጀል ነው። ማንም ሰው እንደ ፈጣሪም አይወድም ሰውም አይወድም። ይሄ በጣም መጥፎ ነገር ነውና በስተመጨረሻ ግን 25 አመትና 10 ሚሊዮን ነው የተፈረደባቸው። እና ግን ደግሞ እያሳዘነ ሂሩት እንኳን በስራ ነው ያገኘች። ግን ደግሞ ሀያትም ተባባሪ ናት፣ የእሷ ሰራተኛ ናት። ምንም ብትቸገሩ እንኳን የተቸገሩ ሰዎች ስንት አሉ እዚህ ምድር ላይ እንዴ! አይንና እግር የሌላቸው ራሱ እንደዚህ አይነት ወንጀል አልሰሩም። ሀያትን ትክክል አላደረገችም። የምር በእርግጥ ተቸግራለች። ሂሩት ደግሞ በችግሯ ጊዜ አግዛታለች። ቢሆንም ግን ይሄ ውስጥ መቀጠል አልነበረበትም። ልጇን ይዛ ወደ ደህንነት የጠበቀ ቦታ ብትኖር ይሻላት ነበረ። አሁን ለራሷም እዚህ ውስጥ ገብታለች። እንደገና ልጇም ደግሞ ከልጇም ራቀች። ልጇ አሁን ሳሚ እናቷን በጣም ይወዳታል፣ ይሰስታል ማለት ነው። እና ብቻ እንደዛ ነው። በዛሬ ቀን በስራቸው ነው ያገኙት። ሀያት እንግዲህ ተሸግሬ ነው የህይወት ነው እንደዚህ ችግር ነው የዚህ ውስጥ ያስገባኝ ወድጄ አይደለም። ምንም ብትቸገሪ ሰው መግደል ስራቸው ነው እንዴ ያለው እውነት ነው። ስራ አደረጉ እኮ ስራ አደረጉ። የራሳቸውን ህይወት አወጡ። ምንድነው የራሳቸውን ሆስፒታል ተከሉት። ከዛ ሰውን እዛ እየደበቁ የሰውን ኩላሊት እየሸጡ የሰውን ህይወት እያጠፉ ወንጀል እየሰሩ ከርሟል። እና ሂሩት ግን ሁለተኛ አለቃ ናት። ከሂሩት በላይ ያለ ስሙ ሳምቦስ ይባላል። እሱ ደግሞ በጣም ከባድ ነው። የሱ ስልክ ቁጥር ራሱ ማንም ሳያውቅም እየቀያየረ ይደውላል። የሱ ቦታ ማንም ሳያውቅም። እና እንደዛ ነው። ከእንደዚህ አይነት ሰው ጋር ነው የምትሰራ ሂሩት ማለት ነው። ሀያት ደግሞ የሂሩት ሰራተኛ ናት። እንደዛ ነው። እና ይሄ ሳምቡስ ራሱ የዋዳ ላይ ምን እንዳደረገ ታውቃላችሁ? በአሁኑ ሰዓት ራሱ እያስፈራራት ነው። ምክንያቱም በአሁኑ ሰዓት እያስፈራራት ይገኛል። የምታስታውሱ ከሆነ አንድ ቀን ራሱ አንቃት ነው በግድ ነው ያመለጠችው። ብር ካጣሽ እንኳን ሴተኛ ዳሪ እኔ ጋር ሰርተሽ ትከፍያለሽ ነው ያላት ሊያቆሽሻት። እና ሂሩት በየዋዳ ስም ያለ ንብረቶች ቤት እና በእሷ ስም አስዛ ታበድራለች። ብዙ ብሮች በሚሊዮን የሚቆጠሩ ብሮች ማለት ነው። እና ያ ደግሞ የዋዳ ከየት አምጥታ ነው የምትከፍለው? እሱን ካልከፈልሽ እገልሻለሁ እያላት ነው። አሁን ተጨንቃለች። ከሳሚ ጋር ራሱ ዛሬ አውርቷል። ዛሬ የመጨረሻችን ቀን ነው ተባብሏል። እንግዲህ ደግሞ ሀያ ስለተገለጠች ስለተያዘች ሳሙስ ስለሚያዝ የዋዳ ነጻ ትወጣለች ብዬ አስባለሁ። የምር የዋዳ ስንት ዋጋ ከፍላለች እዚህ ምድር ላይ። እናቷን በዚህ በሂሩት ሰው አጣች። እንደገና ራሷን በሂሩት መከራውን ያየች ነው። እና እንደዛ ነው። ሊዲያ ደግሞ ወደ ጣሊያን በራለች። እዛ ደርሳለች ብላለች የዋዳ እንግዲህ
ልጄ ወደ ጣሊያን ሄደሽ ተማሪ፣ እኔ ወንጀለኛ ነኝ ብላ አስፈራርታለች። እናቷ ብልጥ ናት። ብርንም ፓስፖርትንም አዘጋጅታለታለች። ታውቃለች ስራዋን። ልጇም ያው እንደሷ ወንጀለኛ ናት። ግን ቢሆንም ለጊዜ ያው እዛ ሄዳለች። ምን እንደሚፈጠር አይታወቅም። ሂሩት ደግሞ የዋዳን አመስግናለች። እዛ የዋዳ ሄዳ ጠቃ ነበረ። ትመጫለች ብዬ አስቤ አላቅም። እኔ አንቺ ላይ ያደረኩ ነገር በጣም ብዙ ወንጀሎች ናቸው። እናትሽንም ምን እንዳደረኩ ታውቂያለሽ። በሱም ይቅርታ። እንደገና ደግሞ ለልጄም ለእኔም ያደረግሽልኝ ውለታዎች ትልቅ ነውና ፈጣሪ ይክፈልልሽ አለቻት። ይቅር በይኝ ስለ እናትሽ ላይ ያደረኩ ነገር። ነፍስ በይቅርታ ይመለሳል እንዴ? ምን ቀልድ ነው ይሄ? እና ያው ይቅርታ ያለ ልብ ትልቅ ነውና ይቅርታ ብላለች። ይቅርታ አድርጌልሻለሁ ብላለች። የዋዳን ይቅርታ አደረኩልሽ ማለት ሁሉንም ነገር ረሳው ማለት አይደለም ብላለች። አዎ እናት ናት ያጣችው። እናት አጣለች፣ ግን ደግሞ ሳሚን አግኝታለች። ይሁን እንግዲህ